ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። እኛ ወጪ ናሙና ይስጡና ዘረመል ይመርመር ከዛውን አልችልም። ከዛ ካልሆነ የልጆች አባት ካልሆነ ትክክል ናት ማለት ነው። ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ሰላምና ጤና ፍቅር አይለያችሁ። እንግዲህ መግቢያ ላይ እንዳያችሁት ብዙዎችን እያነጋገረ ያለው የዚህ ሰውዬ ታሪክ ላይ ትኩረት አድርገናል። ይህ ሰው ሲሳይ ይባላል። የጅቡቲ መስመር የከባድ መኪና ሹፌር ነው። ምናልባት ታሪኩን ቲክቶክ ላይ ሲዘዋወር አይታችሁት ይሆናል። መጀመሪያ በለቀቀው ቪዲዮ ላይ ለልጆቼ አባት አድርሱልኝ፣ ስንት ዓመታት ልጆቼ ናቸው ብዬ ኖሬ አሁን የዲኤንኤ ምርመራ አድርጌ የኔ ልጆች እንዳልሆኑ አረጋግጫለሁ። እናም ሚስቴንም ልጆቼንም ይውሰድ የሚል አነጋጋሪ ቪዲዮ ለቀቀ። ከዚያ በኋላ ነገሮች ተጋግሎ ብዙ አስገራሚ ሚስጥሮች መውጣት ጀመሩ ማለት ነው። እናም ዛሬ ከመጀመሪያው እስከ መጨረሻው ይህን አስደናቂ ታሪክ ወደ እናንተ ለማድረስ መጥቻለሁ። እንደተለመደው ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ወደ ቪዲዮ እንለፍ። ይህ ዜብራ ቲዩብ ነው። ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆቼን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። እንግዲህ እንደሰማችሁት የዲኤንኤ ምርመራ አድርጌ የኔ ልጆች እንዳልሆኑ አውቄያለሁኝ ይላል እና አንድ ሰው ወደ ምርመራ ሊሄድ የሚችለው ሲጠራጠር ነው፣ ወይም ባለቤቴ ቺት አርጋብኛለች ብሎ ሲያምን ነው። የሱ ምክንያት ምን ነበረ? ቀጣዩን ቪዲዮ እንመልከት። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን
የሚል ቃል ሰሙ። አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስትሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱን ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩኝ። አስዩም እንግዲህ የገዛ ልጆቹ አባዬ በቤታችን እየመጣ ልጆቼ ናቸው የሚለን ሰው አለ፣ እኛ የምናውቀው አባታችን አንተ መሆንህን ነው ሲባል ምን አይነት ስሜት ሊሰማው እንደሚችል ኢማጂን። ከዚያ በኋላ ምን ሆነ? እንቀጥል። ዲኤንኤ ምርመራው ከዚህ ከህጉ በኋላ ነው የልጆቹ አለመሆናቸውን ያውቁት ወይስ ከዛ በፊት ያወቁበት ሂደት አለ? መንታዎቹ ልጆች እኔ መድኃኒዓለም በሚያውቀው ልጆቼ ናቸው ብዬ አምኜ ኖሬያለሁ። ከዛ በኋላ ከ5 ወር በኋላ የተፈጠረው በልጆቼ ሰዎች የሚሉኝን ነገር ትቼ ልጆቼ የሚሉኝን ነገር አምኜ ሌላ በሽታ ውስጥ ገባሁ ብያለሁ። በሽተኛ ነው በጸበሉ መንገድ አዞረዋለሁ ትላኛለች አይደለ? ሌላ ምንም በሽታ የለኝም። በሽታ አንድና እሷ ብቻ ነች። መቼ ነበር የሰው ልጅ ካልተግባባ ካልተስማማ በእውነት ነው የምልህ የሚኖረው ኑሮ ከነቀርሳ ከካንሰር በላይ ነው። በስንት ዓመታቸው ነው ይሄን ያወቁት? መቼ ነው ይሄን ያወቁት? ልጆቹ ይሄን ብለውት ያን የታመሙ ጊዜ እውነት ነው ለማንም ሰው ልጄ ብለን እያሳደግን ልጃችንን መጥቶ አባዬ እኛ አንተን ነው የምንፈልገው ግን የሆነ ሰው አባታችሁ ነኝ እያለኝ ነው ቢል ለሁሉም ሰው ህመም ነው። ይሄ ለሚሰማ ሰው እርሶም የታመሙት ይሄንን ነው። መቼ ነው ይሄ ሆነው? መቼ ነው ጊዜውን ያስታውሱታል? ቀጥታ ልጆቹ ይሄን ነገር ያሉት ለእርሶ መቼ ነው? አሁን በዚህ ጽንስ ያለች ሶስተኛው ልጅ እርጉዝ ጽንስ ላይ ያለች። ለዛም ነው ቤቴን ጠልቼ የምወዳቸውን ልጆች እርቄ ስሜቴን ተቆጣጥሬ በስራዬ ጓደኞቼን የስራዬ እያገኘው ቤቴ ሳልገባ ይኖርኩበት መንገድ ብቻ ናት። ከዛ በፊት ወሬ ሰማ ነበር ብለውኛል። ከዛ በፊት እሰማለሁ፣ ግን ያንን ነገር ብሰማውም አልፈዋለሁ እንጂ ቦታ አልሰጠውም። ለምን? ያለኝ ጉጉት እጅግ በጣም ከባድ ነው ለቤቴ። እሷንስ ጠየቋት? ከዛ ልጆቹ እንደዚህ ሲሉት እንደዛ ታሞ መቼም ከነቁ በኋላና ከተረጋጉ በኋላ እንደው ያለው እውነት ምንድነው? ልጆቼንስ ማን ነው አባት እያለ ያለው የሚለውን ነገር ጠይቀዋታል? አልጠየቋትም። ለምን አልጠይቋትም? ምን ብለህ ትጠይቃለህ? እኔ ታምሜ ህመሙን ራሴው ውጭው ደም ተፍቼ ዳግም ህይወት ሰጠኝ። አሁን ግን በዚች ህይወት ላልቀልድባት ለራሴ ቃል ገብቼ እየኖርኩ ነውኝ። አይሚን ልጆች ወትን እኮ የሚነካ ነገር ነው ይሄ። የኔ የሚሏቸው ልጆች በጣም አይደል? የኔ የሚሉት ልጆች የኔ የምላቸው ልጆች አንድ አካል መጥቶ አንድ ግለሰብ መጥቶ እኔ ነኝ ቢል እርሶ በሚያምኑት ሂደት እስከ ፋይናል እስከ ዲኤንኤ ምርመራ ልጆቹ ናቸው። ምናልባት በኑሯቸው የታዘባችሁት ነገር ሊኖር ይችላል። አንዳንድ ማስረጃዎችም ይኖራሉ ቤት ውስጥ ማለት ነው። ባለኝ አቅም ለልጆቼ ምንም የምነፍገው ነገር የለም። ቤቴና ልጆቼን እጅግ በጣም እወዳለሁኝ። የስራው ባህሪ ቢያርቀኝም ቤቴና ልጆቼን ጥላቻ የለብኝም። በዚህ አጋጣሚ እኔ በጣም ለእርሶ እና ለመላው የረጅም ርቀት አሽከርካሪዎች እንግዲህ ባለፈውም ገልጫለሁ ትልቅ ክብር አለኝ። በሀገር እንትን ውስጥ በሀገር እድገት ውስጥ በሀገር የተሻለ ደረጃ ላይ መድረስ ውስጥ ትልቅ ድርሻ ነው እየተወጣችሁ ያላችሁት የረጅም ርቀት አሽከርካሪዎች። ህይወታችሁን እናውቀዋለን ሁላችንም። ይሄ ከኢትዮጵያ ሕዝብ የተደበቀ አይደለምና በዚህ አጋጣሚ ለሁላችሁም ክብር አለኝ። ይሄን እንድታውቁት ፈልጋለሁኝ። ወደ እርሶ ጉዳይ ልመለስና እንግዲህ ይሄን ሰሙ። እሺ ምናልባት ይሄን ለመበጥበጥ አልነገርኳትም አሉ። ከዛ ሶስተኛው ልጅ ተጸነሰ። አሁን ጉዳዩ የመጣው ከዚህ በኋላ ነው። እንግዲህ ሶስተኛው ልጅ ተጸነሰ። ሶስተኛው ልጅ ተጸነሰና ተወለደ። እንዴት ነበር ስሜቱ? እንግዲህ ያንን ውስጡ ይዘው አይኖን ያው እንዳባት
እንደ ወንድም ብዙ በውስጥ መያዝ ያሉብንን ነገሮች እርሶ ይዞ አሳልፈዋል። ከዛ በኋላ ሶስተኛው ልጅ ሲመጣስ እንደው ምንድን ነበር? እንዴት ነበርስ? ሂደቱ እንዴት ነበር? ሶስተኛው ልጅ እንደውም ሲመጣ የሚገርም ነገር አሁን ድረስ ህዝብ እንዲያቅልኝ የምፈልገው ነገር ቤት የማይቋረጥ አይደለም ራሱን ቤተሰቦቹን ሁሉ ጭምር ይዞ እየመጣ ልጆቼ ናቸው ብሎ የሚያስተዋውቅ ወንድ እንዳላወቅኩኝ ሶስተኛው ልጅ ከተወለደ በኋላ ወንድ እንዳላወቅኩኝ ይሄንን ነገር አውቄም ሌላ መጥፎ እርምጃ ውስጥ አልገባውም። ራሴን ያገለልኩት። እኛ ሀገር እኮ በሚስትና በርስት እየተባለ አይደለም ስንት ነገር በሚደረግበት ቦታ ላይ እኔ ግን ይህንን ነገር አላደርግም ብዬ ራሴን አግልዬ ጓደኞቼንና ስራዬን መጽናኛ አድርጌ በየጫካ በየበረሃው እኖር ነበር። ዛሬ አምላክ ለኔ ይህንን እውነቱን ስለገለጠልኝ መልስ ስላገኘሁም ተደስቼ ህይወቴን ቀጥዬ ዳግም አዲስ ህይወት የመኖር ዓላማ እንጂ ያለኝ የሰውን ህይወት በፍጹም መጉዳትና መበደል የምንም አይነት እቅድ የለኝም። አሁንም ቢሆን ይህንን ነው ሐሳቤ ነው። እንዴት ወደ መለየት ሄዳችሁ? እንግዲህ ሶስተኛ ልጅ ተወለደ። እንግዲህ የመጀመሪያዎቹ መንታዎች ናቸው። ከባድ ሁኔታ ላይ ነው እርሶ ያሉት እንደምረዳው፣ እንደ ሰው፣ እንደ ወንድ፣ እንደ አባት ከባድ ሁኔታ ውስጥ ነው እያሳለፉ የነበረውና እንደ ቁርጥ ያለው መለየት እንዴት መጣ? ወደ ፍርድ ቤት የሄዳችሁበትስ በጣም ጥሩ ነገር ምንድነው? በጣም ጥሩ። ፍርድ ቤት የሄደችበት ምክንያት እሷ ናት ቀድማ ሄደችው? እሷ ነች ሄደችው እንጂ እኔ አልሄድኩም። እሺ። እኔ የባንክ አካውንቷን ራሱ ማየት ይቻላል። ያልተቋረጠ የማደርጋቸው ነገሮች አሉ። የፍርድ ሂደቷንም ከሳኝ ለኔ ስለማይመቸኝ ጠበቃዬን ሳደርግ በጣም በሚገርም ሁኔታ ፍርድ ቤቱ የተሰጠኝ ትእዛዝ አለ። የእነዚህ ልጆች መጓደል የሌለባቸው የህይወት ጥያቄ አለ። መብላት አለባቸው፣ መጠጣት አለባቸው። ትምህርት ቤታቸው አቋርጬ ነበር ትምህርት ቤቱንም ክፍያ በስሜት ማለት ነው። ያንን እንድከፍል አደረገኝ። ከፈልኩኝ። ብር ልኬ አነሰኝ ብላ ስትል ማንም ጋር ለምደውለው እሱ ጋር ነው። የላከልኝ ብር አይበቃም ስትል ላክላቸው። ነገ እውነት ይወጣል። እነዚህ ልጆችም ልጆች ይሆኑና ልትጸጸት ትችላለህ። ግድ የለህም፣ ገንዘብ ነው አንተ የምትከፍለው፣ ጨምርላት ገንዘብ ብሎ እያለኝ ጠበቃ ያስገድዶ ያስከፍለኝ ነበር። አልፎ ተርፎም ይህን ነገር እናቋርጠውና ግድ የላችሁም፣ የሰው መሳቂያ መሳለቂያ መሆን አያስፈልግም፣ ልሸምግላችሁ፣ እነዚህ ልጆች እኮ መልካቸው በቃ እንትን ነው፣ ሌላ ነገር ሌላ አካሄድ ምን ያደርጋል፣ ላስታርቃችሁ ብሎ እሷን ሁሉ ከመማፀን ደረጃ ደርሷል። እኔ ግን እባክህ አካሄድን አትቀይርብኝ፣ ህግ በሚዳኘኝና እውነት በሚወጣልኝ መንገድ ይውጣልኝ፣ አካሄድን አትቀይርብኝ። እንግዲያውስ ፍርድ ቤት መውለድ የማልችልበትን የመንገድ የባለዘር ምርመራ ጠይቆኛል አለ። ይህን ማቅረብ ትችላለህ አለ። አዎ እችላለሁ። ዛሬ ምናልባት ይህ ቃል ለሚዲያ ላያስፈልግ ይችላል። ለምን የሙያ በዚህ በጤና ሙያ ውስጥ ያሉትን ሰዎች እነሱንም ጭምር መጉዳት ይሆናል። ግን እኔ ጋር ያለው እውነቱ እኔና ፈጣሪ ጋር ያለው ይህ ምርመራ ማድረግ የምንችለው ከሳምንት በፊት ግንኙነት ሳላደርግ ነው። እኔ ግን ያን የዘር ምርመራ የሰጠሁት ምንም የማይካድና የማይዋሽ ነገር ነው። ሳምንቱ ሙሉ ሴክስ አድርጌ ይህንን የዘር ምርመራ ሰጥቻለሁ። ለምን?
ቢያንስ ሂንቱ ይገባኛል። እኔ የወረደ ነገር ከሰጠ ትወርዳለህ፣ ከፍ ያለ ነገር ከሰጠ ከፍ ትላለህ የሚለው እምነት ስላለኝ ያን አድርጌ የዘር ምርመራ ሰጥቻለሁ። ያ የዘር ምርመራ ተመርምሮና ተጣርቶ በሙያ እገዛ ወደ ነበረበት መመለስ ይችላል ነው የተሰጠኝ መልስ። እዚህ ጋር ያለው ሚስጥር ምን መሰላችሁ? እኔ ሙሉውን ስለሰማሁት ያው ሰፈር ውስጥ በፊት ሐሜት ይሰማ ነበረ ልጆቹ የሱ እንዳልነበሩ። ነገር ግን ሁሉንም ሰምቶ እንዳልሰማ ዝም ብሎ ነበር የሚያልፈው። ነገር ግን ያንን ቃል ከልጆቹ ከሰማ በኋላ ወጥቶ ከነሱ ርቆ ውጪ መኖር ይጀምራል ማለት ነው። በተለይ ደግሞ ሶስተኛው ልጅ ከተረገዘበት ጊዜ አንስቶ አባታቸው ነኝ እያለ ለዘመዶቹ ለእህቶቹ ጭምር የሚያስተዋውቅ ሰው እንዳለ በራሴ በኩል አጣርቼ ደረስኩበት ይላል። ከዚያ በኋላ እንግዲህ የልጆች ትምህርት ቤት የቤት ውስጥ ወጪም መስጠት በማቆሙ ምክንያት እሷ ወደ ክስ ትሄዳለች ማለት ነው። የክሱ ሂደት ላይ እንግዲህ እሱ ያቀረበው መከራከሪያ ምክንያት ልጆቼ አይደሉም፣ እኔ መሃን ነኝ ወይም መውለድ አልችልም የሚል ስለነበር መውለድ አለመቻሉ እንዲረጋገጥ ፍርድ ቤት ለሳምንት ያህል ምንም አይነት ግንኙነት ሳያደርግ የዘር ፍሬውን እንዲያቀርብ ተጠየቀ። እስከዚያው ግን ልጆቹን እንዲረዳ ፍርድ ቤቱ ወሰነበት ማለት ነው። እዚህ ጋር አንድ ግራ ያጋባኝ ጥያቄ አለ። ሰውየው ከዚህ ሴትዮ በፊት ትዳር ነበረው። ለ14 ዓመት ባለ ትዳር ነበር። ልጆችም አልወለደም። በዛ ምክንያት ራሱን መሃን ነኝ ብሎ ነበረ የሚያስበው። እኚህ መንትያ ልጆችም የተወለዱት ከ5 ዓመታት በፊት ነበርና ለምን አሁን ጥያቄው ተነሳ? ለምን እንዳረገዘች እነኚህ ልጆች የማን ናቸው ብሎ አልጠየቃት? እስቲ እንቀጥል። እስቲ የዲኤንኤ ምርመራ እንዲያደርጉ ላድርግልሽ? እኔ ምንም አልፈልግም። ምክንያቱም እኔ ከኔ ጋራ ሌላ ነገር የለንም። ያው ያንን ማውቀው እኮ ራሴ ነኝ። በቃ ጥያቄው ስንጠይቁት እኔ የምጠይቅሽ ጥያቄ ቃል ለሰማይ ለምድር እውነት የሆነ ጥያቄ የምጠይቅሽ፣ ባሌ ስንሄድ ባሌ ሮቤ ኮፈሌ ስንሄድ በዛን ሰዓት ጋቢናችን ውስጥ ምን ሆነሽ ነበር? ይሄንን ብቻ ንገሪልኝ። እንትን ነው የወር አበባ በዛን ጊዜ ፈሶሽ ነበር። ይሄን ፈሶሽ ነበር። ከዛም ስንመለስ ይኸውልህ ሞጆ ከተማ ላይ ማለት ነው ጥሎኝ ሄዶ በንጋታው አዲስ ዓመት ነው። ቦርሳዬ ውስጥ ምንም አይነት ገንዘብ የለም። እኔ ይመጣል ብዬ በተኛውበት ነው ማለት እኔ በቃ አንተ ማለት አልፈልግም። አግዝሻለሁ እኔ ተደረጋለሁ በዛ ሰዓት ማለት ነው። ያ ነገር የሆነው እዛ ነው ሞጆ ከተማ ላይ ጊንድር የሚባልበት ሀገር ነው። በጣም ሩቅ ነው። ሄደን በንጋታው አዲስ ዓመት ነው። በቃ ይበቃል። በቂ ነው፣ ይበቃል። ሌላ ምንም የምፈልገው ነገር የለም። እኔ እንደውም የመጨረሻ ጥያቄ ላንቺ አሁን ወደ መፍትሄ በቂ ነው። አዎ መፍትሄ ብቻ ነው ሌላ ምንም አያስፈልግም። አዎ በመፍትሄ ነው የሚፈልገው። እንግዲህ አንቺም በነበረን ቆይታ ያው እሳቸው ያውቁ ነበረ እነዚህ ልጆች የሱ እንዳልሆኑ የሚል ይሄ ነው ትንሽም ባያዝ ዳርጎ ነው የነበረው ሁላችንንም። እንግዲህ እሳቸው በእሳቸው በኩል አንቺ ባንቺ በኩል ያለውን ነገር እውነታውን ልቦናችን ያውቃል፣ ልቦናችሁ ያውቃል። እኔ አላውቅም። እኔ የልብን መርምሮ የሚያውቅ አምላክ ነው። እውነታው እሱ ጋር አለ። እርስዎን አከብራለሁ፣ አንቺን አከብራለሁ። ለሀሳባችሁ ለሰጣችሁ ነገር አሁን ማገዝ ነው የምፈልገው። ቅድም ያልኩሽ ምናልባት ወጪው ዲኤንኤ አሁን እንግዲህ እነዚህ ልጆች መንታ ልጆቹ የአቶ ሲሳይ አለመሆናቸው የምርመራ ውጤት አሳይቶናል። ሶስተኛው ልጅ የአቶ ሲሳይ ነው። ለሶስተኛው ልጅ የሚገባቸውን ነገር ከሚገባውም ነገር በላይ የማድረግ ግዴታ አለባቸው፣ ኃላፊነት አለባቸው። ይሄ አይደለም ግልጽ ነው፣ ግዴታ ነው። የመንታዎቹ ልጆችን ጉዳይ ደግሞ ለመቋጨት እንግዲህ አታችመንታቸውን በምንም ልትቀይሩት አትችሉም። እነዚህ ልጆች አሁን ለእርሱ ያላቸውን ስሜት በምንም ልንቀይረው አንችልም፣ ልንፍቀው አንችልም። ግን የሆነ ሰው ካለ አሁን እሳቸው ያሉት ሰውዬ ይሄ ግለሰብ የእነዚህ ልጆች አባት የመሆን እድል ካለው እኔ እንዳግዝሽ ነው። ይቅርታ አድርግልኝና የእሱን ክብርና የእሱን ስም ማጠልሸት ስለማትፈልግ ስለምትወደው እንጂ እውነቴን ነው የምልህ። እውነትና እውነት ይሄ ነው። ከዚህ ሌላ ምንም አይነት ማስረጃ የለም። እውነቱ ይሄ ነው። እኔም አልክደውም። መንገዱ ይሄ ነው። አዎ ያ ሰውዬ በህይወት አለ፣ ስልኩ አለ። እውነት መጥቶ የእነዚህ ልጆች አባት አይደለሁም ብሎ ካለ
በዲኤንኤ ተመርምሮ መረጋገጥ ይችላል። ስለዚህ እርስዎ እንዳሉኝ እንደውም እሱ አባት ነኝ እያለ ለዘመድ እያስተዋወቀ ነው። የዘመድ አዝማድ እያስተዋወቀ እኔ እዚህ ጋር ይቅርታ አድርገኝና ማለት ነው ተናገሪ። በቂ ነው። ጽዋ አይታችኋል? የጊዮርጊስ ጽዋ ማለት ነው። አይቻለሁ። እንግዲህ እሱ 100% እርግጠኛ ነኝ የልጆቼ አባት እሱ ነው እያለ ነው። ማለትም ልጆቼ ናቸው የሚለው ሰው ማለት ነው። እንዲያውም ይመርመርና ካልሆነ እኔ ልቀጣ እያለ ይገኛል። እሷ ደግሞ አይ አያስፈልግም፣ አይመረመርም፣ እነኚህ መንትያ ልጆች አብረን ጉዞ በሄድንበት ወቅት ተደፍሬ በነበረበት አጋጣሚ የተፈጠሩ ናቸው እንጂ የዚህ ሰውዬ ልጆች አይደሉም እያለች ነው። ነገር ግን ትላንት ብቻዋን በሰጠችው ኢንተርቪው ላይ ደግሞ ሌላ የሚጋጭ ሚስጥር እንዳለ እሱ ባለቤቷ ራሱ የመንትዮቹ አባት ሌላ ሰው እንደሆነ ቀድሞም እንደሚያውቅ እርጉዝ እያለች በስምምነት ያደረጉት ጋብቻ እንደሆነና ሶስተኛው ልጅ ሲወለድ ግን ያው መሀን ነኝ ብሎ ያስብ የለ በዛ ምክንያት የተፈጠረ ግጭት ነው ትላለች። ያው በአጋጣሚ ግን ሶስተኛው ልጅ የራሱ እንደሆነ በዲኤንኤ ተረጋግጧል። ቃል ነው። እኔ እስከ ሞቴ እሱም እስከ ሞቱ ነበር የተባለው። ከዛም ምንድነው በመሃል ያው ትንሽ ያሞ ነበርና ወደ ጸበልም ምናምን ይዤው ሄድ ነበር። ከዛ እኔ ሁሌ እላለሁ እግዚአብሔር የራሱን ፍሬ ሰተኸው እኔም ለውለታዬ እላለሁ። ያው ደግሞ ይሄ በሶስተኛው ልጅ ምክንያት ነው ሁሉ ጸብም የመጣው። እኔ መውለድ አልችልም ነበር፣ እንዴት ሶስተኛው ውስጥ ተረገዘ? ያንን እነዛን አሳደገ ማለት ያው በመነጋገራችን አይደለ ልጆቹን ያሳደገልኝ ያን ለሱ ለዋለልሽ ሁለት ያ ነው። ቆይ ምንድነው ግን የተፈጠረው? ምናልባት አይሚን እሱ አሁን ምናልባት የባለፈው ቆይታችን ላይ ነግረሽኛል ለኔ። አሁን ግን ይሄን ተመልካቾች እንዳዲስ ስለሆነ የሚያዩሽ ያሉት አልነገርናቸውምና በእናንተ የፍቅር ግንኙነት ስትጀምሩ ስለሱ ጠይቀሽ ነበር? ቤተሰብ፣ ልጆች፣ ትዳር ምናምን ነበረው? ትዳር ያው ተለያይተው ነው ከኔ ጋር የተገናኘ ነው። ተለያይተን 14 አመት ኖረናል። በ14 አመት ቆይታችን ውስጥ ልጅ አልወለድኩም። እሱ ይመርመር አይመርመር አላቅም፣ ብቻ ያው የተረጋገጠ ነገር የለውም። መሀን ነኝ ብሎ ነው ራሱ የሚያስበው። ዛን ያው ስንል እነዚህ ልጆች ይሄን ነገር ቀድሞ ነግሮሻል? ይሄን ነገር ቀድሞ ማለት ገና አንቺ ሳታረግጂ ነው የምነግርሽ። ያው አርግዤማ ነው እሱ ጋር አብረን ይዞኝ እኮ የመጣው ተረግዞ ነው። እነዚህ ልጆች ቆይ የፍቅር ግንኙነት ሳትጀምሩ ነው ያረጋሽው? የፍቅር ግንኙነት ጀምራችሁ? ይሄ ልጅ ያው ሹፌር አይደለ? ያው ይሄዳል ይመጣል። ስለ ጓደኛሽ ነበር ግንኙነት ታረጉ ነበር? ስለዚህ ጓደኛሽ ሆኖ እያለ ነው አንቺ በድንገት ከሌላ ሰው ጋር ባረግሽው ግንኙነት የጸነሽው። ታውቂዋለሽ ሰውየው? ያው እኔ ከወጣም ስለቆየው ያን ያህል እኔ የት ይኑር የት ማቀው ነገር የለም። ግን አይ ሰው ገባኝ። ቦታው የመኖሪያ አድራሻ አይደለም ያልኩሽ። የልጆችሽን አባት ያስረገዘሽን ሰውዬ ታውቂዋለሽ? እኔ ያው በሳቱ ያው ወጣትነትም ትንሽ ስለነበረ ያው እንዲህ ነው ብዬ እንትን ማሰብን አልቻልኩም፣ ማወቅ አልቻልኩም። ማለት ማሰብ አልቻልኩም ማለት እንዳረገዝኩ አወቅኩ አልሽ። ከዛ ነገርሹ ከሱ ጋር ተነጋገራችሁ። በቃ ችግር የለም ሚስጥር ይሁንና እስከ ለተሞታችን እንኑር ተባባላችሁ። አሳድጋለሁ አለ። ግን እንደዛም ሲል መቼም አይምሮሽ ውስጥ የሆነ ነገር አይመጣም? ለነዚህ ልጆች ነገ አባታቸው ማሳወቅ አለብኝ የሚለው ነገር አላሰብሽም? ምን እንጃ ያው ያን ሰው አባታ ብዬ አላሰብኩም። ያሰብኩት በቃ ያው የወለደ ሳይሆን ያሳደገ ነው። ያው ገና ምንም እንትን ሳይል ነው እንትን ያልኩትና ያን ነገር አስቤው አላውቅም። ስለዚህ አሁን ያ ሰው ይኑር ማይኑርም የት እንዳለ ማጣቂ ምክንያቱም ማወቅም አልፈልግም። ምክንያቱም ያው ይሄ ሰው ለፍቷል፣ ጥሯል፣ እስካሁንም እንትን ብሏቸዋል። ከሱ ውጭ መጣሪያ ምንም የላቸውም። የፍቅር ግንኙነት ላይ እንግዲህ ነው ይሄ ነገር የተፈጠረው። ከሱ ጋር በነበራችሁ 2 አመት የፍቅር ግንኙነት እንዴት ነበረ? የፍቅር ግንኙነት እንግዲህ በርቀትም ቢሆን መቼም ሹፌር በነገራችን ላይ በዚህ አጋጣሚ እኔ ለረጅም ርቀት አሽከርካሪዎች ያው ያንቺም አሁን ይሄን ጉዳይ ያወጣውም ሰው የረጅም ርቀት አሽከርካሪ ነው አለ ጅቡቲ ሹፌር ነው ብለሽኛል። እንግዲህ ምን ትላላችሁ? እውነታው ማን ጋር ነው ያለው? ሐሳብ አስተያየቶቻችሁን በኮሜንት ላይ አስፍሩልን። እንግዲህ እስካሁን ያለው መረጃ ይሄንን ይመስላል። ሌላ ተጨማሪ መረጃ ካለ ይዤ እመጣለሁኝ። ለአሁን ግን በዚሁ አበቃው። ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። ሌላ ጊዜ በሌላ መረጃ እስክንገናኝ መልካም ጊዜ። ቻው ቻው።